የዚህ ቤት በጣም ቪአይፒ እንግዳችን ኢየሱስ ነው። ስለዚህ ለቀቅ አድርጋችሁ አሜን በሉ። ኢየሱስ ጌታ ነው። ክብር ሁሉ ለእግዚአብሔር ይሁን። በጣም ደስ ብሎኛል እዚህ እንዳገለግል እድል ስለአገኘሁኝ። ፕሮፌት እጅግ አድርጌ አመሰግናለሁ። አንተንም አብረው የሚያገለግሉን እግዚአብሔር እድል ሰጥቶናል። ሁሉ ቀን እግዚአብሔር እድል ነው የሚሰጠው ለአማኞች። እግዚአብሔር እድል ይሰጣል። በዘመን መካከል እድል ነው የሚሰጠው፣ በአመታት መካከል እድል ነው የሚሰጠው እና እድል የሰጣቸው ሰዎች ደግሞ ስሙን የመጥራት ስሙን የማወደስ በስሙ የመውጣት በስሙ የመጓደድ ደግሞ ስርዓትንም መብትንም ጥበቃንም እግዚአብሔር አዘጋጅቶላቸዋል። ዛሬ ነግራችኋለሁ፣ እግዚአብሔር አዘጋጅቶላቸዋል። እስቲ እግዚአብሔር አዘጋጅቶልኛል በሉ። እውነት እግዚአብሔር እንዳዘጋጀላችሁ የምታምኑ ከሆነ እስቲ እግዚአብሔር አዘጋጅቶልኛል በሉ። ሃሌሉያ። ምክንያቱም እግዚአብሔር መልካም እረኛ እንደዚህ እኔ አለ የበጎች እረኛ ነኝ አለ። የበጎች እረኛ በእስራኤል ዘንድ ለምለሙን አይቶ ያሰማራቸዋል፣ ወዴት መሄድ እንዳለባቸው አውቆ ይመራቸዋል። ክብር ለእግዚአብሔር ይሁን። ለዚህ ነው መዝሙረኛው ሲናገር መዝሙር 90 እግዚአብሔር አለ እረኛዬ ነው አለ። እግዚአብሔር ምን ነው? እረኛዬ ነው። እግዚአብሔር እረኛ የሆነ ሰው አለ እዚህ ቤት ውስጥ? እስቲ እግዚአብሔር እረኛዬ ነው በሉ እስቲ። ሃሌሉያ። እሱ ፕሮቫይድ ያደርገኛል፣ እሱ ያቀርብልኛል፣ እሱ ይሞላልኛል፣ እሱ ያዘጋጅልኛል የሚል ሰው አለ እዚህ ቤት? እግዚአብሔር እረኛችን ነው። እውነት ነግራችኋለሁ። በብዙ ጥያቄ ለመጣችሁ ሰዎች ነግራችኋለሁ፣ እግዚአብሔር እረኛችሁ ነው። እግዚአብሔር የማሰማሪያ ስፍራ አለው። እግዚአብሔር የማሰማሪያ ስፍራ አለው። ምናልባት ማነው ነገሮችን ስታዩ ነገሮች በጣም ድብዝዝዝ ያለ ሊመስላችሁ ይችላል። አውቃለሁ፣ እየነገርኳችሁ ያለው ትንቢት ነው። እግዚአብሔር ማሰማሪያ አለው። ለአንድ ሰው ዛሬ ማታ እግዚአብሔር ማሰማሪያ አለው። ነገር በደበዘዘበት መካከል እግዚአብሔር የሚሰማራበትን ያዘጋጅለታል። ይዘጋጅልኛል የሚል ሰው አሜን ይላል። ክብር ለእግዚአብሔር ይሁን። ዛሬ እንደዚህ በሚል እግዚአብሔርን ቃል እንካፈልና እንጸልያለን። ጌታ በረዳን መጠን ዛሬ የምንካፈልበት እግዚአብሔር ቃል የሚገኘው በአንደኛ ነገሥት ምዕራፍ 19 ላይ ያለው ቃል ነው። ለእግዚአብሔር ቃል ክብር ሁላችንም በእግሮቻችን ቆመን ብናነብና ወደ እግዚአብሔር ቃል ብንሄድ ደስ ይለኛል። በአንደኛ ነገሥት ምዕራፍ 19 ከቁጥር 1 ጀምሮ ያለውን እንደዚህ ብዬ አነባለሁ። አካብም ኤልያስን ይህን ሁሉ እንዳደረገ ነቢያትንም ሁሉ በሰይፍ እንደገደለ ለኤልዛቤት ነገራት። ኤልዛቤትም ነገ በዚህ ጊዜ ነፍስህን ከነዚህ እንደ አንዲቷ ነፍስ ባላደርጋት አማልክት ይህንን ይጨምሩብኝ፣ ይህንን ያድርጉብኝ፣ ይህንን ይጨምሩብኝ ብላ ወደ ኤልያስ መልእክተኞችን ላከች። ኤልያስም ፈርቶ ተነሳ፣ ነፍሱንም ሊያድን ሄደ። በይሁዳ ወዳለው ወደ ቤርሳቤትም መጥቶ ብላቴናውን በዛ ተወው። እርሱም አንድ ቀን የሚያህል መንገድ በምድረ በዳ ሄደ። መጥቶም ከክትክታ ዛፍ በታች ተቀመጠ። ይበቃኛል፣ አሁን አቤቱ እኔ ከአባቶቼ አልበልጥምና ነፍሴን ውሰድ ብሎ እንዲሞት ለመነ። በክትክታው ዛፍ በታችም ተጋደመ፣ እንቅልፍም አንቀላፋ። እነሆ መላእክትም ዳሰሰው፣ ተነስተ ብላ አለው። ሲመለከትም እነሆ በራሱ አጠገብ የተጋገረ እንጎቻ እና ማሰሮም ውሃ አገኘ። በላም ጠጣም፣ ተመልሶ ተኛ። የእግዚአብሔር መልአክ ዳግመኛ ሁለተኛ ጊዜ መጥቶ ዳሰሰው። የምትሄድበት መንገድ ሩቅ ነውና ተነስተ ብላ አለው። ተነስቶም በላ ጠጣ። በዚያም ምግብና ኃይል እስከ እግዚአብሔር ተራራ እስከ ኮሬብ ድረስ 40 ቀን 40 ሌሊት ሄደ ብሎ እግዚአብሔር ቃል ይጀምራል። ክብር ለእግዚአብሔር ይሁን። እግዚአብሔር ሆይ እናመሰግንሃለን። አምላካችን ሆይ እናከብርሃለን። በዚህ ምሽት ልትናገረን ስለወደድክ፣ በዚህ ምሽት ልታስተምረን ስለወደድክ፣ በዚህ ምሽት እንደገና ካለንበት ምዕራፍ ልታወጣን ስለወደድክ እናመሰግንሃለን። አምላክ እግዚአብሔር ሆይ በጌታ በኢየሱስም ጸልያለሁ። ለባሪያዎችህ የሚሆን ድምጽ አለ፣ በዚህ ምሽት ለኛ የሚሆን ድምጽ አለ። እናመሰግንሃለን። የደከመ የሚበረታበት ምሽት ስለሆነ አመሰግንሃለሁ። የዛለ የሚበረታበት ምሽት ስለሆነ አመሰግንሃለሁ። እግዚአብሔር አምላካችን ሆይ ይህንን ቃል እግዚአብሔር ሆይ ከኛ ጋር እንዳይዋሃድ የሚከለክል ክፉ መንፈስ ሁሉ በስም ስልጣን የተመታ ይሁን። የጨለማ ልጅ ምክር የፈረሰ ይሁን። የአጋንንት ልጅ ምክር የፈረሰ ይሁን። ማንኛውም ተግዳሮት የፈረሰ ይሁን። ማንኛውም ተጽዕኖ የፈረሰ ይሁን። በጌታ በኢየሱስም ጸልያለሁ። ማዶሺ ካላባራቦሲያ ሪካባጋንቲና ማጋላባራቦሲያ ማንም ቢጠይቃችሁ ለጌታ ታስፈልገዋለች እንዳለ ይህ ምሽት ላንተ የምናስፈልግበት ከጨለማ የምንላቀቅበት ምሽት ይሆን። በኢየሱስ መፈታት ይሆን፣ ነፃ መውጣት ይሆን፣ አርነት ይሆን በኢየሱስ ስም።
ማዳሺ ካላቦራባሲ ካላባጋና ሞራባሲያ ሬቤኔሚክ ላባጋንቲና ማዶሲያ በጌታ በኢየሱስ ክርስቶስ ስም ቀንበር ሁሉ የረገፈ ይሆን፣ ጨለማ ሁሉ የተነሳ ይሆን፣ የሚያስጨንቅ ነገር ሁሉ ከዙሪያቸው የተበተነ ይሆን። በዚህ ርዕስ አካፍላችኋለሁ። እንደገና ብዙ መንገድ አለ በሚል የእግዚአብሔርን ቃል አካፍላችኋለሁ። እና አጠገባችሁ ላለው ሰው ለመጨረሻ ጊዜ ሊያስቸግራችሁና እንደገና ብዙ መንገድ አለ በሉት። ሃሌሉያ! እንደገና ብዙ መንገድ አለክ በሉት። ይሄ መጨረሻው ላይ አይደለህም በሉት። መጨረሻ ላይ ነው ያላችሁ። አሁን የመጨረሻው ጫፍ ላይ ደርሳችኋል ላለ ሰው እኔ ዛሬ አንድም ድምጽ አለኝ። እንደገና ብዙ መንገድ አላችሁ። ሃሌሉያ! መንገድ አለኝ የሚል ሰው አለ እዚህ ቤት። ገና የሚሄድበት ሩቅ መንገድ ይሄዳለሁ የሚል ሰው አለ። እስኪ እንደገና ብዙ መንገድ አለኝ በሉ እስኪ። ሃሌሉያ! ምንም እንኳን ብዙ ሰው ባይኖርም ግን እናንተ በቂ ናችሁ። ይህንን መልእክት ልትቀበሉ ዛሬ እግዚአብሔር ያዘጋጃችሁ እናንተ ናችሁ። ይህ ቃል ደግሞ አምናለሁ በቤታችሁ ላይ ይሰራል፣ በእናንተ ቤት ላይ ይሰራል፣ በእናንተ ጥያቄ ላይ ይሰራል። ሃሌሉያ! ከሚገርማችሁ ነገር ይህንን ክፍል ስንመለከት በጣም ከባድ አስጨናቂ መልእክት መጥቶለት ይሄ ትልቅ የእግዚአብሔር ሰው ራሱን ሞትን እስኪመኝ ድረስ በምድር ላይ የመኖርን ተስፋ እስኪያጣ ድረስ የደረሰበት ምዕራፍ ነው። ከሚገርማችሁ ነገር ብዙ ሰው ትልልቅ ስራዎችን በሰሩ ማግስት፣ ትልልቅ ነገሮችን ባደረጉ ማግስት ብዙ ሰዎች ተሰብረው፣ ብዙ ሰዎች አዝነው ከሩጫቸው ከጥሪያቸው እግዚአብሔር ካየላቸው እግዚአብሔር ከነገራቸው ነገር ሁሉ ወደ ኋላ ሲመለሱ የምናይበት ዘመን ነው። በጣም እንደው ካያችሁ ካስተዋላችሁ እከሌ ተነሳለን ሲባል፣ ጎሽ እከሌ ተነሳለን ሊያገለግል ነው ሲባል፣ ወይ ደግሞ ሊሰራ ነው ሲባል ብዙ ሰው መሮጥ ባለበት ዘመን ሳይሮጥ፣ መስራት ባለበት ዘመን ሳይሰራ፣ በጣም በሚሄድበት ዘመን ሲቆም፣ በሚሰራበት ዘመን ነው ሲደክም እናያለን። እና ከሚገርማችሁ እዚህ ጋር ነው የአንደኛ ነገሥትን ስትመለከቱ የመጀመሪያዎቹ ምዕራፎች የዳዊት የንግስና ዘመን የሚያበቃበት ጊዜዎችን እናያለን። ቀጥሎ ደግሞ ቀጠል ብለን እንደምናያቸው የልጁ የሰለሞን የንግስና ጅማሬ፣ እንደገና ደግሞ ንግስናው እግዚአብሔር ሲያጸናለት ትዝ የሚላችሁ ከሆነ ሰለሞን በእግዚአብሔር ፊት ጸለየ ይላል። ይህን ሕዝብ የሚመራበት ምን ስጠኝ አለው? ጥበብን ስጠኝ ብሎ ሲለምነው እግዚአብሔር እንዳል ጥበብንም ሰጠው አይደለም ነው። ሕዝቡን የሚመራበትን ጥበብንም ባለጠግነትንም ዕውቀትንም እግዚአብሔር ጨምሮ ለሰለሞን ሲሰጠው እናያለን። ከዛ በኋላ ሰለሞን ምን ያደርጋል? የእግዚአብሔር ቤተ መቅደስ ደግሞ ሲሰራ የሚያሳየን ክፍሎች ያሉበት ነው። ከዛም በኋላ ሰለሞንም ወደ መጨረሻው ዘመን ላይ ከደረሰ በኋላ የተነሱ በእስራኤል ታሪክ ላይ የተነሱ 30 ነገስታትን ሙሉ የያዘ መጽሐፍ ነው ይሄ የአንደኛ ነገሥት መጽሐፍ። ከሚገርማችሁ እነዚህ እስራኤል ላይ ነግሰው የነበሩ 30 ነገስታቶች መካከል ስለ አንደኛው ታሪክ የሚያነሳ ነው። ምዕራፍ 19 ላይ አክዓብ የተባለው ማን ነው? ምክንያቱም እስራኤል ለሁለት ከተከፈለች በኋላ አስሩ ነገድ በአንድ ወገን ሆነው ይሁዳና እስራኤል ደግሞ በአንድ ወገን ሆነው ሌላ መንግስት ሆነው ሲቀጥሉ እናያለን። በስተደቡብ ያለው በስተሰሜን ተብሎ እንደሚታወቀው ማን ነው? ይሄኛው ደግሞ ማን ነው? አክዓብ የተባለው ንጉስ ከሚገርማችሁ ካገባቸው ሚስቶች መካከል ማን ነው? አንደኛዋ የምታሴስን እግዚአብሔርን የምታስክድ እግዚአብሔርን የምታስጥል ሴት በተነሳችበት ኤልዛቤት የተባለችን ሴት እንዳገባ መጽሐፍ ቅዱስ ይነግረናል። እና ከሚገርማችሁ ኤልዛቤትን ካገባ በኋላ እንደዚህ ሆነ ነው የሚለው። እሱም ይላል አክዓብም ይላል ለኤልዛቤት አምላክ ተማረከ፣ አመለከ፣ ሰገደ ካለ በኋላ ጭራሹኑ አለ እቺ ኤልዛቤት የተባለችው ሴት ያላትን ጣዖት ባኦል የተባለውን ጣዖቷን አምጥቶ በእስራኤል መካከል አስቀመጠው። በእስራኤል መካከል ልክ ባስቀመጠው ሰዓት ህዝቡ ሁሉ ማን እዚህ በጣዖት ፊት መስገድ አለበት ብሎ እስራኤል ከግብጽ ያወጣውን አምላክ ትተው የጠራቸውን እግዚአብሔር ትተው ባኦልን ማምለክ የጀመሩበት ዘመን ያሳየናል። ከዛ መካከል ነው እግዚአብሔር የጠራው ይሄ አንድ ታላቅ ነብይ በመካከላቸው ይነሳና እንደዚህ ይላቸዋል። ኖ አለው እስራኤል ታሪክ አለው፣ እስራኤል አምላክ አለው፣ እስራኤል የመራው አለው፣ እስራኤል የጠራው አለው። ባኦልን ሊያመልክ አይገባም። ለባኦል አልተጠራም እስራኤል። ሃሌሉያ! እስራኤል የተጠራው ሊያመልከው የተገባው አንድ አምላክ አለው። እሱም ያህዌ ይባላል፣ እሱም አዶናይ ይባላል፣ እሱም ስሙ ኤልሻዳይ ይባላል። የኔ አምላክ ነው የሚል ሰው አሜን ይላል። ሃሌሉያ! ከሚገርማችሁ ነገር ተነሳና እንደዚህ አለ
ለምንድነው ጣዖት የምናመልከው? ለምንድነው ባኦል የምናመልከው? ለምንድነው እግዚአብሔር ያልሰጠንን እግዚአብሔር በመድራችን ላይ እንድናመልከው ለኛ ያልሰጠው ነገር የምናመልከው እስከ መቼ ነው ብሎ በምዕራፍ 18 ላይ ሲወራረና ያለን እንደዚህ ይላችኋል። እንደውም እስራኤል ማምለክ ያለበት አንድ አምላክ ነው ወይ ከግብጽ ያወጣውን ወይ ደግሞ ባኦል ማምለክ አለበት። ከዚህ ተነሳ አላቸው ባኦል አምላክ ከሆነ ይመልስልን፣ እግዚአብሔር አምላክ ከሆነ ደግሞ እግዚአብሔር ምን ይበልልን ይመልስልን ብሎ ከእስራኤል ሕዝብ ጋርና እነዚህ ጣዖት ከሚያስመልኩ የባኦል ነቢያት ጋር ይህ ነብይ ውርርድ ውስጥ እንደገባ እናያለን። ወደ ሐሳቤ እየመጣው ነው እና ከሚገርማችሁ ነገር ካነሳላቸው በኋላ እነዚህ ባኦልን ያስመልኩ የነበሩ ነቢያቶች ሁሉ ከኤልያስ ጋር የተወራረዱበት ምዕራፍ ነው የምናየው። እና ከሚገርማችሁ ተወራረዱ፣ እድል ሰጣቸው። ቀኑን ሙሉ ባኦልን ሲጠሩት ዋሉ። ባኦል እንዲመጣ እንዲመልስላቸው አምላክነትን እንዲያሳያቸው እነዚህ የሐሰት ነቢያቶች የባኦል ነቢያቶች ሁሉ ተሰብስበው ባኦል መልስልን፣ ባኦል ናልን እያሉ ራሳቸውን የቧጨሩ ራሳቸውን እየቆራረጡ ቢለምኑት ባኦል ሊሰማላቸው አልቻለም ነበር። ዛሬም ነግራችኋለሁ በምድሪቱ ላይ ምንም እንኳን ብዙ ስም ቢኖራቸው ከእግዚአብሔር ሌላ አዳኝ የለም። ሃሌሉያ! ያ የኛ አምላክ ነው። የሚያድነው የኛ አምላክ ነው። የሚታደገው የኛ አምላክ ነው። የኔ አምላክ ነው የሚል ሰው ለዚህ ቤት የኔ አምላክ ያድናል የሚል ሰው ለዚህ ቤት ሃሌሉያ! ከሚገርማችሁ ነገር ጣሩ ምንም ነገር ግን ሊመጣላቸው አልቻለም። ባኦል ሊመልስላቸው አልቻለም። ከዛ እንደዚህ ሆነ። ቀኑን በተገባደደ ጊዜ አስቡት፣ ቀኑን ሙሉ ነው የተጠራው ባኦል፣ ነገር ግን ሊመጣ አልቻለም። ከዛ እንደዚህ ኤልያስም ይላል ቀኑን በተገባደደ ጊዜ አንድ ነገር ማድረግ ጀመረ ይላል። ኤልያስ አሁን አለ እኔ ያህዌን የምጠራበት ሰዓት ነው። አሁን እኔ አዶናይን የምጠራበት ሰዓት ነው። የሚያድነውን ጌታ፣ የሚፈውሰውን ጌታ፣ የሚመልሰውን ጌታ የምጠራበት ሰዓት ነው አላቸው። ከዛን እድል ሰጡት። ከሚገርማችሁ ማንም ሰው በእስራኤል ላይ ሄዳችሁ ስታነቡ መስዋዕት ከውሃ ጋር ቀርቦ አያውቅም። በእስራኤል ዘንድ መስዋዕት ይቀርባል። መስዋዕት ግን ሲቀርብ መስዋዕትና ውሃ አንድ ላይ ቀርቦ አያውቅም። እንደዚህ አላቸው የኔ አምላክ ስለሚመልስ፣ የኔ አምላክ ስለሚሰማ፣ የኔ አምላክ ሃሌሉያ እንደ ሌሎች አምላክ ስላልሆነ አንድ ነገር አድርጉ አለ። ከሚዘጋጀው መስዋዕት ጋር ውሃ ጨምሩበት አላቸው። እዛን መጸለይ ጀመረ። እግዚአብሔር እንዲመልስለት መጸለይ ጀመረ። እግዚአብሔርም ይላል መልስን መለሰለት ይላል። ዛሬ ማታ ነግራችኋል፣ እግዚአብሔር መልስ ይመልስላችኋል። ለኔ ይመልሳል የሚል ሰው ካለ አሜን ይበለኝ። እግዚአብሔር ምን አለ ይላል? መልስን መለሰ ይላል። ከዛ ከሰማይም ይላል እሳት ወደቀች ይላል። ውሃውንም መስዋዕቱንም ምን አለች ይላል? በላች ይላል። ሃሌሉያ ሃሌሉያ። እውነት ነግራችኋለሁ በምድራችን በኢትዮጵያ ላይ እግዚአብሔር ይገለጣል። እኔ ይሄንን አመት እንደዚህ ብያመኛለሁ። አምላካችን ይገለጣል። በምድራችን ላይ ይገለጣል። በሀገራችን ላይ ይገለጣል። በቤታችን ይገለጣል። ባስጨነቀን ጉዳይ ላይ ይገለጣል። እኔ ቤት ይገለጣል የሚል ሰው ለዚህ ቤት ሃሌሉያ። እኔ ቤት ይመጣል የሚል ሰው ለዚህ ቤት ሃሌሉያ። ከሚገርማችሁ እንደዚህ ሆነ። እግዚአብሔርም ተገለጠ ይልና እሳትም ወደቀች መስዋዕቱንም በላች ይላል። ከዛ ልክ እንደዚህ በሆነ ይላል በሉ እንግዲህ ያዟቸው አለ። እስራኤልን ያሰሰኑት፣ እስራኤልን ከእግዚአብሔር ያሸሹት፣ እስራኤልን ማለት ልቡን ወስደው ጣዖት ያስመልኩትን ያዟቸው ካለ በኋላ ያዟቸው ሰብስበው ከዛም ወስደውም ይላል ዳግም በእስራኤል ላይ ጣዖት እንዳያስመልኩ ከእግዚአብሔር ሌላ አምላክ ብለው እንዳይናገሩ ወስደውም ይላል ሰዋቸው ይላል፣ አጠፏቸው ይላል። ከሚገርማችሁ ነገር ይህ በሆነ ማግስት ከድል ማግስት ይህ እግዚአብሔር የጠራው ትልቅ ሰው እግዚአብሔር ከተገለጠበት በኋላ እግዚአብሔር ከሰራበት በኋላ አንድ ነገር በህይወቱ ላይ መሆን ጀመረ። ድል ካረገ በኋላ በጣም ብዙ ሰዎች ከድላቸው ማግስት አጣናቸው። በጣም ብዙ ኃያላን ሰሩ። አሁን ሊቀጥሉ ነው። አሁን ሻይን ሊያረጉ ነው። አሁን በቃ ጊዜያቸው ደረሰ ስንል ብዙ ሰዎችን ኮላፕስ ያረጋቸው ነገር፣ ብዙ ሰዎችን አቅማቸውን የመታው ነገር ልክ እንደዛ ኤልያስ ጋር ይህ ድምጽ መጣበት።
ምዕራፍ 19 ልክ ሲጀምር አካብም ይላል ወየው ያለ ወደ ሚስቱ ሄደ ይላል። ገብቶም እንደዚህ አላት ያ ነቢያቱን ሁሉ ያስፈጀውን ታውቂያለሽ ዛሬ ምን እንደገጠመኝ አላት። ሚስቱ ምን ስለሆነ ነቢያቶችሽን ጨረሳቸው አላት። ነቢያቶችሽን ሁሉ ሰብስቦ አረዳቸው አጠፋቸው ከምድር ላይ ብሎ ነገራት። ማን ነው እንደዚህ ያደረገው? ኤልያስ። በምን ሂሳብ አለችው? ባኦል አምላክ ከሆነ እሱ ይመለክ፣ ያህዌ አምላክ ከሆነ ያህዌ ይመለክ ብሎ ተወራርደው፣ ነገር ግን ባኦል ሊመልስላቸው ስላልቻለ ይህ ነብይ ወስዶ ገደላቸው ብሎ ነገራት። ከዚህ በኋላ እንደዚህ ያለች ይቺ የባኦል ጣዖት አምልኮን በእስራኤል ላይ ያመጣችው ባሏንም እስራኤልን ያሰሰነችው ሴት እንደዚህ ያለች የዛቻን ንግግር የዛቻን መልእክት ኤልያስ ወዳለበት ስፍራ ላከችለት። ከሚገርማችሁ ይሄ ነው ክፍሉ ሲጀምር። ከዛ እንደዚህ ያለ ኤልያስ አለችው ትናንትና የገደልካቸውን ነፍሳቸውን ያጠፋሃቸውን እነዛን ነቢያቶች አለችው እንደገደልካቸው እንዳደረካቸው እኔ ኤልዛቤት አይደለሁም። ነገ በዚህ ጊዜ አለችው ነፍስህን ባልወስዳት ባልገልህ ባላጠፋ አማልክት ይሄን ይጨምሩብኝ አማልክት ይሄን ያርጉብኝ ብላ መልእክተኛ ላከችበትና ይህ ሰው ልንገራችሁ የነበረውን ሸክም የነበረውን ጥሪ የነበረውን ፖቴንሻል እንደያዘ ተስፋ ቆረጠ። ዛሬ እግዚአብሔር ጠርቷችሁ እግዚአብሔር ነግሯችሁ እግዚአብሔር ውስጣችሁ ትልልቅ ጸጋን አስቀምጦ ከደረሰባችሁ መልእክት የተነሳ ከደረሰባችሁ ዛቻ የተነሳ ከከበባችሁ ጥያቄ የተነሳ ግራ ለተጋባችሁ ሰዎች እኔ ዛሬ መልእክት አለኝ። የምትሄዱበት መንገድ ሩቅ ነውና ተነሱ። እነሳለሁ የሚል ሰው አሜን ይበለኛ። ከሚገርማችሁ ነገር መታነዘው እገልሃለሁ አለችው። አጠፋሃለሁ። አንተ እንዳስጨነቃቸው አስጨንቀሃለሁ። አንተ መስዋዕት እንዳረካቸው መስዋዕት አረጋሃለሁ። ነገ በዚህ ሰዓት የማትቀጥልበት ነው። ነገ በዚህ ሰዓት ነገህን የማታይበት ሞት ወደ ቤት አመጣለሁ አለችው። ከሚገርማችሁ እኔ በጣም ልጆኜ የምቀናባቸው ትልልቅ ሰዎች ነበሩ እኛ አካባቢ ሲያገለግሉ። ሜቢ ፕሮፌት ያቃቸው ሌሎቻችሁ ላታቋቸው ትችላላችሁ። እኔ በጣም እኔ አስተውሳለሁ አንድ ትልቅ አገልጋይ እኔ በልጅነቴ እሱን እያየሁ ያደግኩት አገልጋይ ነበረ እና ቆሞ በሚያገለግልበት መድረክ ላይ ማንንም አጠገቡ እስከማይመጣ ድረስ የእግዚአብሔር ክብር ይመጣበት የነበረ አገልጋይ አስተውሳለሁ። ነገር ግን ከሚገርማችሁ በተለያየ ሁኔታ ብዙ አገልጋዮቻችን ጥሪያቸውን ጣሉ፣ አቅማቸውን ጣሉ። አሁንም ምድሪቱ ላይ ምን ይሰራል ካላችሁ ትልልቅ የሚነሱ ሰዎችን የሚያስጨነግፍ መንፈስ አለ ምድራችን ላይ። ብዙዎች ሲነሱ በቢዝነስ እግዚአብሔር ብሌስ ሲያረጋቸው፣ በአገልግሎት ሲባርካቸው፣ በትዳር ሲባርካቸው ጠላት እየመጣ ነገራቸውን እየመታ ብዙ ሰዎችን ዳር እያስያዘ ያለበት ወቅት ነው። ዛሬ ማታ ነግራችኋለሁ የሚያስጨንቃችሁ ይወርቃል። ሃሌሉያ። የሚያስጨንቃችሁ ይወርቃል። ከቤታችሁ ላይ ይወርቃል። ከአገልግሎታችሁ ላይ ይወርቃል። ከመንገዳችሁ ላይ ዛሬ ማታ ይወርቃል። ይወርቃል ከኔ መንገድ የሚል ሰው አለ እዚህ ቤት። ከህይወቴ ላይ ይወርቃል የሚል ሰው አለ። እና ከሚገርማችሁ ነገር መልእክት ላከችበት። ነገ ገላሃለሁ በዚህ ሰዓት፣ ነገ አጠፋሃለሁ በዚህ ሰዓት። ለምን ካልከኝ ማን የገደልካቸው ነቢያቶቼን ያጠፋሃቸው ነቢያቶቼን ስላሉ እንዲሁ እንደነሱ ነገር አረጋለሁ አለችው። በዚህ ሰዓት ይህ ሰው ጥሪውን ጥሎ እግዚአብሔር ያስቀመጠበትን ጸጋ ትቶ እግዚአብሔር ለምን ያክል ህዝብ እንደጠራው ረስቶ በተስፋ መቁረጥ ወደ ሞት ራሱን ሲያዘጋጅ እናያለን። ብዙ ሰዎች እውነት ልንገራችሁ በጣም ብዙ ሰው ብዙ ጴንጤ ማለት ነው። በጣም ብዙ ጴንጤ ሶሪ ይሄንን ስላችሁ በጣም ብዙ ጴንጤ ሱሳይድ ማድረግ ኃጢአት እንደሆነ ስላወቀ እንጂ ማን ነው ከደረሰበትና ካለበት ሁኔታ አንፃር ብዙ ሰው ራሱን ቢያጠፋ ደስ ይለዋል። በጣም ብዙ ሰው ቸርች እየሄደ ያለው በተስፋ መቁረጥ ነው። ብዙ ሰው ቸርች ውስጥ የሚመላለሰው ተስፋ ቆርጦ ነው። ነገሬ በቃ ተስፋ ፌል አድርጓል ብሎ ነው። ዛሬ ማታ ነግራችኋለሁ ያስጨነቃችሁ እሱ አይጨርሳችሁም። አምላካችሁ ከናንተ ጋር ነው። እግዚአብሔር ከናንተ ጋር ነው። ዛሬ ነገር ተከባችሁ የመጣችሁ ሰዎች ካላችሁ ነገር ዝግትግት ያለባችሁ ሰዎች እኔ ነግራችኋለሁ መንገዳችሁ ገና ሩቅ ነው። እዚህ ጋር አይደለም፣ መጨረሻ ላይ አይደላችሁም፣ ገና መጀመሪያ ላይ ናችሁ። ሃሌሉያ። ነገር እየጀመራችሁ ነው፣ ገና እየጨረሳችሁ አይደለም።
ሰው ነው ጨርሳችኋል ያላችሁ፣ ጓደኛ ነው ምናልባት ጨርሳችኋል ያላችሁ፣ ምናልባት ጠላት ሊሆን ይችላል። መንገድ ጨርሳችኋል። እግዚአብሔር እንደዚህ ይላችኋል፣ ገና ብዙ መንገድ አላችሁ። እስቲ አጠገባችሁ ላለው ሰው እንደዚህ በሉኝ፣ ገና ብዙ መንገድ አለ በሉት። ሃሌሉያ። እዚህ ቤት የሚሄድ ሰው አለ፣ የሚሄድ ሰው አለ፣ ሩቅ የሚታየው ሰው አለ። ሃሌሉያ። እኔ ይታየኛል የሚል ሰው አለ። እውነት እንዴት ገና ብዙ መንገድ አለኝ በሉት። ሃሌሉያ ሃሌሉያ። ከባውን አንጨርስም። ሃሌሉያ። ዝተውብን አንጨርስም ሩጫችንን። ሃሌሉያ። በእነሱ ንግግር የሚቆም ጥሪ አይደለም ያዝነው። የሆነ በተናገሩት ጉዳይ የሚቆም ነገር አይደለም። በከበበን ጉዳይ አሁን የከበበን ጊዜያዊ ነው፣ ያልፋል። እኔ ንገራችሁ የነገራችሁ የሚበልጥ ክብር አለ። ከነገራችሁ ይልቅ ከሰማችሁ ዛቻ ይልቅ የሚበልጥ የእግዚአብሔር እጅ አለ ከእናንተ ጋር። ማዳባሺ ካሎ ቦራ ባሲካላ ቦሲያ ዛሬ አንድ ሰው ካገኘው ይበቃኛል። የሚቀጥል አንድ ሰው ካገኘው ይበቃኛል። ነገውን የሚያሳምር ሃሌሉያ፣ የከበበውን ቅጥር ሰብሮ የሚወጣ ሃሌሉያ ሃሌሉያ ሃሌሉያ። ክብር ለእግዚአብሔር ይሁን። ከሚገርማችሁ ተስፋ ቆረጠና እንደዚህ ያደረገ ብላቴናውንም ይዞ ማነው ተነስቶ መንገድ ቀጠለ። ከሚገርማችሁ ከቤርሳቤህ ተነስቶ ወጣና አንድ ስፍራ ከደረሰ በኋላ ብላቴናውን ይረዳው የነበረ ብላቴና በዛ ያስቀመጠና እንደዚህ ያለ ከዚህ በኋላ አለ በላንተ እዚህ ቆየኛለና ወጥቶ ሄደ ይላል። ከሚገርማችሁ ማለት ኤልያስ በጣም ብዙ ጊዜ ሰውን በመቶ የሚታወቅ እንትን ነው፣ ነብይ ነው። ከዚህ ቀደም ብሎ ከፍላሽ ውስጥ አንዱ ማለት ነው አብሮት የነበረውን አብሮት ሲያገለግለው የነበረ ኤልሳንም በአንድ ወቅት ላይ ይላል መሄዱን ሲያቅ ይላል ትቶት ሊሄድ ተነሳ ይላል። ዘሲም ነው። እዚህ ጋርም ደግሞ ልክ ስናይ ማን ነው ከደረሰበት ዛቻ የተነሳ ከደረሰበት ቃል የተነሳ እንደዚህ ያለው ብላቴናውን በአንድ ስፍራ ደረሰና በለዚህ ጋር ቆየኛል ትቶት መሄድ ጀመረ። የአንድ ቀን መንገድ ያክል ከሄደ በኋላ በአንዲት ክትክታ ዛፍ ስር ተኝቶ እንዲህ ብሎ መናገር ጀመረ። እኔ ከአባቶቼ አልበልጥም፣ እኔ ከነከሌ አልበልጥም፣ እኔ ከነንትና አልበልጥም። ስለዚህ ዛሬ ሩጫዬን ጨርሻለሁ። በቃኝ፣ ከዚህ በኋላ መቀጠል አልችልም። በቃኝ፣ ከዚህ በኋላ ምንም ነገር ሊታየኝ አልቻለም። ባክ ውሰደኝ አለ። ዛሬ በቃኝ ላላችሁ ሰዎች እኔ ድምጽ አለኝ። ገና ብዙ መንገድ አላችሁ። ገና ብዙ መንገድ አላችሁ። ሃሌሉያ ሃሌሉያ። ገና ብዙ መንገድ አላችሁ። ገና እግዚአብሔር ያየላችሁ ምዕራፍ አለ። ይሄ መጨረሻው ላይ አይደላችሁም። ሃሌሉያ። ገና እያሟሟቅን ነው እኮ ገና ኑሮን እያሟሟቅን ነው፣ እየጨረስን አይደለም። ሰው ነው እንጂ ጨርሳችኋል ያለን ገና እየጀመርን ነው። ገና የክብር መንገድ ለመሄድ እየጀመርን ነው። እኔ ጀምር ያለው የሚል ሰው ለዚህ ቤት እኔ አሁን ያለውበት ገና ትልቅ ሆቴል ስገቡ ማለት ነው። ትልልቅ ሆቴል ስገቡ ይላል አፒታይዘር የሚባል ምግብ አላቸው። ቀድሞ መጀመሪያ የሚመጣ ለሚቀጥለው ምግብ የሚዘጋጁበት ሃሌሉያ፣ የውስጣቸውን አፒታይት የሚከፍትላቸው። ይሄ አሁን እየኖራችሁ ያላችሁት ንጋችሁ አፒታይዘር ነው። ገና ክብር አለ። ገና ሌላ ምዕራፍ አለ። የኔ ነው ይሄ መልእክት የሚል ሰው ካለ አሜን ይበለኝ። ሃሌሉያ። እና ከሚገርማችሁ እንደዚህ አለ ከዚህ በቃኛል፣ መሞት ፈልጌያለሁ፣ መቀጠል አልፈልግም። ከዚህ በኋላ ከአባቶች አልበልጥም፣ እኔ ከነቢያቶች አልበልጥም፣ ከነ አብርሃም አልበልጥም፣ ከነ ዳዊት አልበልጥም፣ ከነ ሰለሞን አልበልጥም። አሁን በቃኛል። ከዚህ በኋላ ሌላ ምዕራፍ የሚታየኝ ሰው አይደለሁም። ከዚህ በኋላ ሌላ ነገር ማድረግ የሚችል ሰው አይደለሁም ብሎ ራሱንም ይላል ለሞት አዘጋጅቶ በክትክታ ዛፍ ስር ተኛ ይላል። እግዚአብሔርም ይላል መልአኩን ላከለት። ዛሬ ማታ ለአንዳንዶቻችሁ የእግዚአብሔር መልአክ ይላካል። ነግራችኋለሁ። ዛሬ ማታ የእናንተን ጉዳይ፣ የተዘጋውን ጉዳይ፣ የተያዘውን ጉዳይ፣ በቃ የተባለውን ጉዳይ ዛሬ ማታ እግዚአብሔር መልአኩን ይልክበታል። ሃሌሉያ። ደስ እንዲላችሁ አይደለም፣ ይህ መልእክታችሁ ነው። እንዲሞቃችሁ አይደለም፣ ይህ ትንቢታችሁ ነው። ዛሬ ማታ እግዚአብሔር እንዲላችሁ ገና ፕሮፌት ገና የክብር መንገድ አለ። ገና የእግዚአብሔርን እጅ የምናይበት ምዕራፍ አለ። ይሄኛው መጨረሻችን አይደለም። ይሄኛው ያለቀበት ምዕራፍ ላይ አይደለንም ያለ ነው። ምናልባት ማለት ዶክተር ሊሆን ይችላል። ከዚህ በኋላ አትችይም፣ ከዚህ በኋላ አትችልም፣ ከዚህ በኋላ በቃ ያንተ ጉዳይ ፋይሉ ተዘግቶ መዝገብ ገብቷል ሰው ነው ያላችሁ። እግዚአብሔር ግን ገና ሌላ መንገድ አላችሁ። ሃሌሉያ ሃሌሉያ ሃሌሉያ። ገና ምን አለ?
ገና ምን አለ? ገና ምን አለ? ሃሌሉያ። ከሚገርማ ተኛ ይላል። ራሱን አስተኛና በቃ ሞት ና አለ። ሞት በቃኝ። you are a winner, I am a loser አለ። በቃ እኔ ተሸንፌያለሁ። ሞት ና ወደኔ አሁን ውሰደኝ። እኔ ከአባቶቼ አልበልጥም። እኔ ከአባቶቼ ይመልሰዋል። ናና ውሰደኝ አለና ራሱ ተኛ። እግዚአብሔርም ደግ አይደለ? መልአኩን ላከና እንደዚህ ያለው በል ተነስና ብላለው። ተነስቶም በላና ይላል። ተመልሶም ተኛ ይላል። ማላጋሺላ ቦራባሲያ። ዛሬ አንዳንዶቻችሁ ከተኛችሁበት ትነቃላችሁ። በቃኝ ካላችሁበት ምዕራፍ ዛሬ ማታ ትነቃላችሁ። እኔ ነግራችኋለሁ እውነት በቃኝ ያላችሁበትን እግዚአብሔር ቀጥሎት የምታዩበት አመት ነው። ሃሌሉያ ሃሌሉያ። ከዛ ተኛ ካለ በኋላ እግዚአብሔር ዳግመኛ ይላል መልአኩንም ላከለት ይላል። መልአኩ ነካ ኤልያስ አቤት አይደል? አይ ይሄኛው መጨረሻ አይደለም። ምናልባት አንተ ጨርሰ ሊሆን ይችላል። ምናልባት አንተ በቃኝ ብለ ሊሆን ይችላል። እኔ ግን አለ ሃሌሉያ እግዚአብሔር ግን እንደዚህ ይላል አንተ ነው። ድምጽ አለው እግዚአብሔር ላንተ። ምን የሚል ድምጽ አለው? የምትሄድበት መንገድ ገና ሩቅ ነው። ይሄ ዛሬ ሩቅ ነው የምትሄዱበት። ተነስ ገና ሩቅ ነው የምትሄደው። ተነስ ገና እግዚአብሔር ያየው ነገር አለ። ተነስ ገና ባንደ እንደዚህ ያለው ገና አለው ገና የእግዚአብሔርን ክብር ወደምታይበት ምዕራፍ ትገባለህ። ገና እግዚአብሔር ባንተ የሚያስነሳው ትውልድ አለ። ገና እግዚአብሔር ባንተ ሌላ የሚቀባው ጄኔሬሽን አለ። ይሄኛው ምን አይደለም መጨረሻ አይደለም። ሃሌሉያ ሃሌሉያ ሃሌሉያ። ከሚገርማችሁ ነገር በጣም ይገርመኛል። ትዝ የሚላችሁ ከሆነ ማን ነው የሐዋርያት ሥራ ምዕራፍ 12 ላይ ማን ነው ጴጥሮስን እናያለን። ጴጥሮስ ከሚገርማችሁ ነገር እንደዚህ ሊሆነው ይላል። ሄሮድስም ይላል ያዕቆብን ገደለው ካለ በኋላ አይሁድ ደስ እንዳሰኛቸው ካዩ በኋላ ደግሞም ይላል ጴጥሮስን ምን ይላል ያዘው ይላል። ያዘውና ወስዶ ይላል በወይኒ ማኖረው ይላል። ሊገለውም ይላል የፋሲካ በዓል ባለፈ ጊዜ አውጥቶ ሊገለው ቀን ቀጥሮ አስተኛው ይላል። ከሚገርማችሁ ይህን ክፍል ስትመለከቱ ይገርመኛል። የእግዚአብሔር አዶናይነት ይገርመኛል። ሃሌሉያ። እኔ እግዚአብሔር አዶናይ ሲለው ደስ ይለኛል። ኤልሻዳይ ሲለው ደስ ይለኛል። ያህዌ ሲለው ደስ ይለኛል። ሃሌሉያ። ኤልሮይ ሲለው ደስ ይለኛል። ሃሌሉያ ሃሌሉያ። ዛሬ ማታ ኤልሮይ ይሆንላችኋል። የሚያያችሁን የምታዩበት፣ የሚቤዣችሁን የምታገኙበት ማላሶኮላ ቫሪያስ ሃሌሉያ ሃሌሉያ። ከሚገርማችሁ ይላል ጴጥሮስም ይላል እኮ ተስፋ እኔ ልንገራችሁ ጴጥሮስ ተኛ የሚለው ማን ነው? ተስፋ ቆርጦ የተኛው። ምክንያቱም በትናንትና ታሪኩ ወንድሙ ያዕቆብ ሲገደል አይቷል። በሄሮድስ እጅ የተያዘ ሰው በህይወት ሲተርፍ አይቶ አያውቅም። ሰው ከተያዘ እንደሚገደል ያውቃል። ስለዚህ እንደዚህ አለ። አሁን አለ ያዕቆብን የገደለው እጅ ላይ ስላለው ማምለጥ እንደማይችል ገብቶታል። ማምለጥ እንደማይችል ስለተረዳ ይላል ልብሱንም አወላልቆ በአራት ክፍል በሚጠበቅበት ጭፍራ መካከል ራቁቱን ተኝቶ ሳለ እንደዚህ ሆነ ይላል የእግዚአብሔር መልአክ ይላል ወደ ጴጥሮስ መጣ ይላል። ሃሌሉያ። ከዛ እንደዚህ ተኝቷል እኮ ሰውየው ሞት እየጠበቀ። ከዛ መልአኩ መጣ ይላል ጴጥሮስ ተነስ ገና ነው። የሞት ቀን አይደለም ነገ፣ የማምለጥ ቀን ነው ዛሬ። ሃሌሉያ። የምትገደልበት አይደለም። ይሄ መጨረሻክ አይደለም። ነግራችሁ ይሄ መጨረሻችሁ አይደለም። ይሄ መጨረሻችሁ አይደለም። ሌላ የክብር ቀን አላችሁ። ሌላ የፈውስ ቀን አላችሁ። ሌላ የድል ቀን አላችሁ። ሃሌሉያ። ጴጥሮስ ምን አልከኝ እያለ አይ ገና ነክ። ሃሌሉያ። ምናልባት አንተ ጨርሰ ሊሆን ይችላል። እኔ ግን አለው እግዚአብሔር አንድ መልእክት ሰጥቶኛል። አይ ያንተ ጉዳይ ገና ነው። ያንተ ጉዳይ ይሄኛው መጨረሻው አይደለም። የመጨረሻው ቻፕተር ላይ አይደለም ያለው፣ የመጀመሪያው ቻፕተር ላይ ነህ። ገና ምስክር ወደምትሆንበት፣ ገና ድል ወደምታረግበት፣ ገና ልሰብክበት ወደ ተጠራህበት። ሃሌሉያ። ገና እግዚአብሔር ወዳየልህ ምዕራፍ የምትገባበት ዘመን ገና ነው አለው። ዛሬ ነግራችኋለሁ ገና የክብር መንገድ ላይ እንገባለን። ሃሌሉያ። ከሚገርም ጴጥሮስ ይላል ህልም እየመሰለ ይላል ይለብስ ጀመረ። ህልም እየመሰለው ጫማውን ያጠልቅ ጀመረ። ህልም እየመሰለ እኔ ነግራችኋለሁ
ገና እግዚአብሔር የክብር መንገድ ማን ነው ወጣው እንዴ ያላችሁ ወጣውኝ እንዴ ከተያዝኩበት አመለኩኝ እንዴ ከከበቡኝ መካከል እግዚአብሔር አሻገረኝ እንዴ እኔ ነግራችኋለሁ ገና እግዚአብሔር እጃችሁን ይዟችሁ ጴጥሮስ በሩን ሲያልፍ ይሄ ነገር ምን ይሆናል ይላል ሁለተኛውን ሲያልፍ ይሄ ነገር የከተማውን መዝጊያ ሲያልፍ ህልም እኮ ነበር ይመስል ለካ እኔ መጨረሻ ያልኩት አለ ለካ መጨረሻ አይደለም ገና እግዚአብሔር ሊያወራኝ ነገር አለ ለካ ገና እግዚአብሔር እኔ ላይ የታየው ጉዳይ አለ ገና ይላል ምክንያቱም ትንቢት አለው እሱ ገና አርጅተ ይላል ሱሪህን እስኪያስታጥቁ ድረስ ይላል ገና ነው ጉዳይ መንገድ ላይ የሚቀር አይደለም ገና ደክመህ ይላል አይኖችም ማየት አቀቅቷቸው ገና ጉልበት ደክሞ ሱሪን እስኪያስታጥቁ ድረስ ገና በህይወት ትኖራለህ የሚል ቃል ይያለው እሞታለሁ ብሎ በቆመበት ጉዳይ ላይ እግዚአብሔር መልአኩን እንደላከ ነግራችኋለሁ መጨረሻ ባላችሁ ጉዳይ ላይ ዛሬ ማታ እግዚአብሔር መልአኩን ይልካል ሃሌሉያ ከሚገርማችሁ ነገር ኤልያስ በቃኝ ማለት ገና ነው አሁን አለ ይሄኛው በበላው አለ ገና የምትሄድበት መንገድ ሩቅ ነው አለ እስከ 40 ቀን 40 ሌሊት አለ ትጓዝና አለ እኔ እግዚአብሔር የማወራ ጉዳይ አለኝ አለ ከዛም እንደዚህ ይላል በላም በረታም ግዛ በዛም ኃይል አለ ሄደ ይላል ከሚገርማችሁ ሄደ ካለ በኋላ እግዚአብሔር ቁጥር 11 ላይ በጣም ይገርመኛል የሚገርም እግዚአብሔር ይላል ና በዋሻው ደጃፍ ናቁ ማለት ይላል ከዛም እንደዚህ ይላል ንፋስ መጣ ዝናብ መጣ ካለ በኋላ አለቱን ሰነጠቀው ያለውን ነገር ሁሉ አናወጠ ከዛ እንደዚህ ያለው ኤልያስ አለው እግዚአብሔር ነበር አንተ በዚህ ውስጥ ነበርክ እንገራችሁ ያናወጣችሁ ጉዳይ ላይ ምንም እንኳን ታላቅ ቢሆን እግዚአብሔር በዛ ውስጥ የለም ምናልባት ነገሩ አናውጣችሁ ሊሆን ይችላል እግዚአብሔር ይኖርበት አላችሁ ጉዳይ እግዚአብሔር በዛ ውስጥ የለም ትልቅ ስለሆነ እግዚአብሔር በዛ ውስጥ አይኖርም ትልልቅ የሚል ስም ስለተለጠፈባቸው ሰዎችን ሲያናውጡ ስላያችሁ ምክንያቱም ነፋስ መጣ ይላል መብረቅ መጣ እሳት መጣ ግን እግዚአብሔር በዛ ውስጥ አልነበረም እግዚአብሔር ቤት ውስጥ ነበረ በነገራችሁ ትንቢት ውስጥ እግዚአብሔር የት አለ ካላችሁ በነገራችሁ ትንቢት ውስጥ እግዚአብሔር የት አለ ካላችሁ እግዚአብሔር ባወራችሁ ቃል ውስጥ ሃሌሉያ ከዛ ታላቅም ጸጥታ ሆነ ካለ በኋላ እግዚአብሔርም ይላል ኤልያስ አለው የታል አሁን አለ እግዚአብሔር አለ በል እንግዲህ ወሳለ አሁን ወገብና ታጠቃለ ይልቁኑ አለ በእስራኤል ላይ ነብይ ትቀባልኛለህ አለ ገና ንጉስ ትቀባልኛለህ ሃሌሉያ ነግራችኋለሁ ገና እግዚአብሔር በእናንተ የሚያስነሳው ትውልድ አለ ገና እግዚአብሔር በእናንተ የሚሰራው ታሪክ አለ ሃሌሉያ የጨረስኩ ነው ከሚገርማችሁ ግን ነግራችኋለሁ እግዚአብሔር በእናንተ የሚሰራው ገና ልንገራችሁ አይን ያላየው ጆሮ ያልሰማው ሃሌሉያ አይን ያላየው ጆሮ ደግሞ ምን ያላለው ያልሰማው ልንገራችሁ እግዚአብሔር ገና በእናንተ ጉዳይ አለው ሰው ነው ጉዳይ የጨረሰው ምናልባት ሰዎች ጉዳይ ጨርሰው ሊሆን ይችላል በቃሽኝ እንደው በቃኝ ከዚህ በኋላ በቃችሁኝ ያሉት ሰዎች ግን ነግራችኋለሁ እግዚአብሔር ገና ያልጨረሰው ጉዳይ አለ ከሚገርማችሁ ማን ነው እቺም ይጨርስላችሁ እና እንጸልያለን ከሚገርማችሁ እንደዚህ ሆነ የሐዋርያት ሥራ ምዕራፍ 27 ላይ ልክ ስትመለከቱ እንደዚህ ይላል ጳውሎስም ይግባኝ ጠይቆ ወደ ኢጣሊያ ለመውሰድ በተነሱ ሰዓት ይላል የካፒቴኑና የእስረኞቹ ኃላፊ ንፋሱ ልከኛ እንደሆነ ባሰቡ ቀን ተነስተው እስረኞቹን ሁሉ ሰብስቧቸው መሄድ ጀመሩ ከዛለን ጳውሎስም ይላል ተዋኒድ እንዘገይ እንቆይ ሲላቸው እነሱ ግን የንፋሱን ልከኛነት ሲያዩት ምንም እንደማይል አስበው ተነስተው ጉዞ ጀመሩ ይላል ጉዞ ከጀመሩ በኋላ ትንሽ እንደሄዱ ወደ መሬት መመለስ በማይችሉበት ምዕራፍ ላይ ከደረሰ በኋላ ታላቅም ማዕበል ሆነባቸው ይላል መናወጥ ሆነባቸው ይላል ወደ ኋላ መመለስ አልቻለም ይላል ወደፊትም መሄድ አልቻለም ይላል ያላቸውን ነገር ሁሉ ይላል በውሃ ላይ መጣል ጀመሩ በአንደኛው ቀን የያዙትን ዕቃ ሲጥሉ ቆዩ በሁለተኛው ቀን የያዙትን ምግብ ሁሉ እስኪጥሉ ድረስ መርከቢቷ ወደፊትም መሄድ አልቻለችም ወደ ኋላም መሄድ አልቻለችም ከሚገርማችሁ በዚህ ሁኔታ መጽሐፉ ሲናገር ይላል ለ14 ቀን ወዴት እንደምንሄድ በማናቅበት
ነጋችን ምን ይሁን ብለን በማናውቅበት ሁኔታ በሞት መካከል በጨለማ ተቀመጥን ተነዳን ይላል። እንግዲህ ሰው ብርሃን አይቶ እንኳን መንገድ ያውቃል አይደለ? ሰው እንኳን ጨረቃን አይቶ አቅጣጫ ሊያቅ ይችላል። ኮምፓስ እንኳን እንዳይሆናቸው ጨረቃ የለችም። በቀን እንኳን ብርሃን በምስራቅ ወጣለች ብለን እንኳን እንዳንሄድ ብርሃን በምስራቅ አልወጣችም። በዚህ በሚያስጨንቅ ሁኔታ መካከል ግን እንላል እግዚአብሔር አለ መልአኩን ልኮ ያናግረኝ ጀመር አለ። ሃሌሉያ ሃሌሉያ። እንደዚህ ይላል ጳውሎስ አቤት አለ የነገርኩ እኮ አይደለም እኮ የነገርኩ እዚህ የሚቀር አይደለም። ገና አለው በቄሳር ፊት የምታወራልኝ ገና በነገስታት ፊት የምትመሰክርልኝ አንድ ጉዳይ ስላለ አለ ይሄኛው ምን አይደለም መጨረሻ አይደለም አለኝ አለ። ሃሌሉያ በጣም ደስ ይለኛል። ላምብላችሁ ይሄንን ቃል እና ልጨርስ። ጳውሎስ ሆይ ያለኝ አለ በቄሳር ፊት ልትቆምልኝ ይገባል። እነሆ እግዚአብሔር ካንተ ጋር የሚሄዱት ሁሉ ይላል አሳልፈ አይደለም አንተን አይለው ካንተ ጋር የነበሩት አለ ምናልባት ማለት ነው እነሱ አለ ሞት ተፈርዶባቸው ሊሆን ይችላል የሚሄዱት አለ ምንም እንኳን እግዚአብሔር ላያውቅ ይችላል። ሙሴ ከያንዳንዱ ነገድ መረጠና ይላል 12ቱን እስቲ እቺ ምድር ሂዱና ይዋት አለ። ሂዱና ይዋት አለ መልካም ነች ወይ በጎ ነች ወይ ሂዱና ይዋላቸው። ወጡና እንደዚህ ማለት ጀመሩ። ሄዶም ይላል አዩ ወይኑንም ይዘው ይላል በለሱንም ይዘው ፍሬውንም ይዘው መጡና እንደዚህ አሉ። ሙሴ ያሉት ዋው ይሄው ፍሬው አሉ ይሄው ያምራል ነገሯ ይሄው ነገሯ ቆንጆ ነው አሉ። የምድሪቷ ወተት ታፈሳለች ማርም አላት እንዲሁም ፍሬዋ ያማረ ነው። ነገር ግን አሉ የማይገባበት ነው የማይቻ ነው ሲሉ እንደዚህ አሉ። ሁለቱ እንደዚህ አሉ የነገረን አሉ ሊያወርሰን ነው። ሃሌሉያ ያወራን ሊያስገባን ነው። የሆነ መንገድ ላይ ጥሎ ሊሄድ አይደለም። እስራኤል ደክሟል ብሎ ሃሌሉያ ምናልባት ማለት ከናናውያን ትልቅ ናቸው ብሎ ሐሳብ ሊቀይር አይደለም ሊያስገባን ነው የጠራን አሉ። ነግራችኋለሁ ዛሬ እግዚአብሔር ሊያስገባችሁ ጠርቷችኋል። ሃሌሉያ ሊያወርሳችሁ ነው የጠራችሁ። ሊያስይዛችሁ ነው የጠራችሁ። ሊያስጨብጣችሁ ነው የጠራችሁ። መንገድ ላይ ሊያስቀራችሁ አይደለም እግዚአብሔር። ሃሌሉያ እውነት ነግራችኋለሁ ዛሬ በዚህ ቤት ላላችሁ ሰዎች ምናልባት መንገድ ጀምራችሁ ለከበዳችሁ ሰዎች ምናልባት ሰዎች ለተቀየሩባችሁ ሰዎች እኔ ዛሬ ድምጽ አለኝ። እግዚአብሔር ገና ብዙ መንገድ አለው። ገና እግዚአብሔር ብዙ መንገድ አለው። ይዟችሁ የሚጓዝበት ረጅም ገና መንገድ አለው። እኔ መንገድ አለኝ የሚል ሰው አሜን ይበለኝ። እግዚአብሔር ገና ብዙ መንገድ አለው። የተዘጋው ሰው ጋር ነው ያለቀው ሰው ጋር ነው። እግዚአብሔር እንደዚህ ይላችሁ እኔ ገና ብዙ መንገድ አለኝ። ሃሌሉያ ሃሌሉያ። ሲገና እግዚአብሔር ብዙ መንገድ አለው በሉት። ነግራችኋለሁ ምናልባት ሰው ነው የጨረሰው እናንተ ቤት ምናልባት ዶክተሮች ሊሆኑ ይችላሉ እናንተ ጋር የጨረሱት ምናልባት እናት ልትሆን ትችላለች ሐሳብ የጨረሰችው ምናልባት አባታችሁ ሊሆን ይችላል ዘመድ አዝማድ ሊሆን ይችላል ጓደኛ ሊሆን ይችላል የሆነ ባለስልጣን ሊሆን ይችላል። እነግራችኋለሁ የነገራችሁን እስኪያደርግ ድረስ ታማኝ የሆነው እግዚአብሔር የነገራችሁን ሃሌሉያ የነገራችሁን የሚያስጨብጥ አምላክ ያወራችሁን የሚያስቀጥል አምላክ እግዚአብሔር እንደዚህ ይላችኋል። ሃሌሉያ ገና ብዙ መንገድ አላችሁ። ገና ብዙ መንገድ አለሽ። ገና ብዙ መንገድ አለ። ይሄ መልእክት የኔንም ሰው አሜን ይበለኝ። ገና ብዙ መንገድ አላችሁ። ማላቦሽ ካላባራባሲያ እውነት ነግራችኋለሁ መንገድ የጨረሳችሁ ሰዎች ጊቭ አፕ አድርጋችሁ ለቆማችሁ ሰዎች ደከመኝ አሁን ላላችሁ ሰዎች እግዚአብሔር እንደዚህ ይላችኋል ገና ብዙ መንገድ አለ። ሃሌሉያ ይሄ መልእክት የኔን የሚል ሰው አለ እዚህ ቤት። ሃሌሉያ የኔን የሚል ሰው አለ እዚህ ቤት። ሃሌሉያ እንጸልያለን እንቆምና ሃሌሉያ ማሎሺ ካላቫራባሲያ በጣም በቃ ከዚህ ከሚገርማችሁ ከዚህ በኋላ ኦልሞስት 4-5 ደቂቃ ነው የምንጸልየው። ጥቂት ብቻ ታገሱኝ። ክብር ለእግዚአብሔር ይሁን። ሃሌሉያ ሁላችንም እንጸልያለን። ሬካባጋሺና ማጋና ቦሲያ ላባራቦሲያ ሬፒኒያስ ኢሊቪኖስ ሶፕሮዲያ ላባጋሲያ ማዱሺ ካላቫራንቲና ማዳቦሲያ ሬፔኒያ ላባጋላቦሺ ላባሲያ እግዚአብሔር ነገር ሊያስቀጥል ወደዚህ ስፍራ መጥቷል። የተቋረጠ ነገር ዛሬ ማታ ይቀጥላል። የተቋረጠ ነገር ዛሬ ማታ ይቀጥላል። የኔ ነው የሚል ሰው አሜን ይበለኝ። የተቋረጠ ነገር በቃ የተባለ ጉዳይ ጃጎሺ ካላቫራባሲያ ሬኬኒያ ላባጋንቲና ማጋላቦራባሲያ ቦሪካቫንሲ ካላሞሪ ጋላባሲያ
ሃሌሉያ ማዱባስ ኤሌቪያ ላባጋላቦሲያ እንደ አላዛር የተቀበረውን እግዚአብሔር ሲከፍታ ያለው ሃሌሉያ እንደ አላዛር ተዘግቷል የተባለውን ጉዳይ ይሸታል ከዚህ በኋላ የተባለውን ጉዳይ ኢየሱስ ክፈቱት አለ በህይወት ይኖራል እንዳለ ይውጣ እንዳለ ዛሬ ማታ የተዘጋ ነገር የተቀበረ ጉዳይ እግዚአብሔር ሲያወጣ ያለው ሃሌሉያ ቤላ ሲካላቦራሲያ ሮሺ ካላባዳቦሲያ ሲሰሁሉ ይናገር ሲበቃ የኔ ነገር ይቀጥላል የኔ ነገር በህይወት ይቀጥላል ከተናገረኝ ቃል አንፃር እግዚአብሔር ካወራኝ አንፃር ሰዎች ከነገሩኝ ሳይሆን እግዚአብሔር ካወራኝ አንፃር ነገሬ ይቀጥላል ነገሬ አሁን ይቀጥላል የጥሪዬ ነገር ይቀጥላል እግዚአብሔር ነው ሃሌሉያ የጠራኝ የታመነ ስለሆነ ያስቀመጠኝ የታመነ ስለሆነ ነገሬ ሊቆም አይደለም የጀመርኩት ልቆም አልጀመርኩም የሚል ሰው አለ እዚህ ቤት ልቆም አልጀመርኩም ሊያስቀጥለኝ መጥቷል የሚል ሰው ካለ ጎቦሺ ካላቦራባሲያ ረበኔ ክላባጋላ ባዳባ ጂኒያ ላባጋሲያ ሰሁሉ ይናገር ሲ ሬካላ ባጋላ ማሲ ብራባናስ በያሲ ኮቦሲያ ረቢኒ ያላባጋላ ማጋሲያ ሰሁሉ ይናገር ሲ በቃ ልፍቀርላችሁ አንዴ ቃል ልፍቀርላችሁ ተናገሩ ሲ ነገሬ ይቀጥላል ነገሬ ይቀጥላል ነገሬ ይቀጥላል በተዘጋው ምዕራፍ አልጨርስም በተዘጋው ምዕራፍ አልጨርስም በእንደዚህ ሁኔታ አልጨርስም እግዚአብሔር ነገሬን ያስቀጥለዋል እግዚአብሔር ነገሬን ይቀጥለዋል እግዚአብሔር ነገሬን ይቀጥለዋል እግዚአብሔር ነገሬን ያስኬደዋል አቡሺ ካላማጋንቲና ማራቦሲያ ወራኪና ማጋንታና ማሲያ ካላባራቦሲያ በያላ ቢና ማጋንሲ ካላባራቦራባንቲና ማሲያ ረበኔሚ ካላባሺላ ቦራቦሲያ ሞርቲ ካንቲና ማጋንታና ማሲያ አይ ብሎቢኒ ጋላባሲያ ለበኒ ያላባጋላቦሲያ ሃሌሉያ ሃሌሉያ ሞራጋዳባሲያ ሰሁሉ ይናገርሲ ሄሪካና ማሲ ካና ማጋላቦስ መንፈስ ቅዱስ ጀበኒያሲ ካና ማጋላባጋናሞስ ሪካና ማጋንቲና ማሲ ከለበጀኒያ ላባጋዳባስ ሃሌሉያ ሃሌሉያ